በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ምንታዌ በሦስትነቱ ርባሄ ሳይኖርበት ቅድመ ዓለም ማእከለ ዓለም ድኅረ ዓለም በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ ስሙ የተመሰገነ ይሁን። እናንተም እንደሚገባችሁ ሊቃውንተ ቤተክርስቲያን እንዲሁም መዘምራን ወንድሞችና እህቶቼ ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አላችሁ? በሀብቱ ስቦ በረድኤቱ አቅርቦ በዚህ በቅድስናው አደባባይ ተሰብስበን እንድናመሰግነው እንድንማር እንድናውቅ የፈቀደልን ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አምላክን በልጅና ጸንሳ በድንግልና የወለደች ጥንተ ሕይወት ጥንተ መድኃኒት መሰረተ ሕይወት ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ስሟ በሰማያውያን በመላእክት በእኛም አንደበት የተመሰገነ ይሁን። የቅዱሳን ሁሉ ጸጋ በረከታቸው ይድረሰን። ርኢክሙኑ ከመ ተሐጉለ ትጸድቅ፣ እውነት እንደጠፋች አያችሁን? ትንቢተ ኢሳይያስ ምዕራፍ 57 ቁጥር 1 ጀምሮ የምናገኘው ኃይለ ቃል ነው። በዚህ ቃል ተነስተን ለቸርነቱ የእግዚአብሔርን ቃል እንማማራለን። ምስጢሩ ጥበቡን ይገልጥልን ፈቃዱ ይሆንልን። በቅድሚያ እግዚአብሔር አምላካችን ወዶና ፈቅዶ እያለንበት አሰባስቦ እንዲህ እንድንገናኝ እንድንማማር አድርጓል። ይሄ የእሱ ስራ ነው። አሁንም ቢሆን ቃሉን ሰምቶ ለሕይወት ለማድረግ የእግዚአብሔር ቸርነት የእኛም ዝግጅት ያስፈልጋልና መቀመጣችን መማራችን ብቻ ሳይሆን የትምህርቱን ዓላማ ጭብጥ ነገሩን ለመረዳት እንድትሞክሩ እያሳሰቡ እውነት እንደጠፋች አያችሁን? ነቢዩ ኢሳይያስ ነው ይህን ያለው። ነቢዩ ኢሳይያስ ከጌታችን መወለድ 600 እስከ 700 ዓመት በሚቆጠር ዕድሜ በላይ የነበረ ደገኛ ነቢይ ነው። የጌታችን የአምላካችን የመድኃኒታችን ሰው መሆን የድንግል ማርያምን እናትነት አምልቶ አስፍቶ እንግዲህ በመካከሉ 700 ዓመት በላይ ሲኖር ያንን ሁሉ ዘመን ተሻግሮ የጌታችንን መወለድ እንደሆነ አድርጎ መናገር የበለጠ የሚታወቅ ነቢይ ነው። በብዙ መንግስታት የመከራ ዘመን እያሳለፈ እግዚአብሔርን ያገለገለ ነቢይ ነው። እስከ 4 መንግስታት በሱ የነቢይነት ዘመን አልፈዋል። በ5ኛው በሰማዕትነት ያረፈ ነቢይ ነው። በሐዲስ ኪዳን እንደሚደረገው የሰማዕትነት ጉዞ በብሉይ ኪዳን ስለ ነገረ ስጋዌ ስለ አምላክ ሰው መሆን ስለ ድንግል ማርያም እናትነት ሲል ሰማዕትነትን የተቀበለ ነቢይ ነው። በበለጠ ነቢዩ ኢሳይያስ የስሙ ትርጓሜ መድኃኒት ማለት ነው። መድኃኒትነቱ ደግሞ መክሮ አስተምሮ ከክህደት ወደ ሃይማኖት ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ በመመለስ ይታወቃልና ይህ ነቢይ ትምህርቶቹ የሐዲስ ኪዳን ትምህርቶች ናቸው በብዛት። ለዚያም 5ኛ ወንጌል እየተባለ ይጠራል። የሱ ትንቢት ማለት ሐዲስ ኪዳንን አስፍቶ አምልቶ አጉልቶ የጻፈ በተለይ ነገረ ስቅለቱን ነገረ ልደቱን ኢሳይያስ የበለጠ የተናገረ ነቢይ ነውና በዚህ አንቀጹ ስለ ነገረ ድህነት ሲናገር መጥቶ ስለ አዲስ አማንያን በተለይ በምዕራፍ 56 ኢይበል ፈላሲ ዘገባ ይፈልጠኒኑ እግዚአብሔርን ሕዝቡ የሚለው በቅዳሴያችን መግቢያ የሆነውን ቃል የምናገኘው በዚህ በምዕራፍ 56 ላይ ነው። በዚህ ሲናገር ከቆየ በኋላ በተለይ ንጹሐን መነኮሳት በንጽህና በቅድስና በድንግልና ሲኖሩ ልጅ ባለመውለዳቸው ደረቅ እንጨት እንዳይባሉ ብዙ ልጅ እንዳላቸው በስጋ ከሚወለደው በላይ በመንፈስ የሚወለደው ብዙ መሆኑ እንዲያውም ለዘላለም የሚሆን ስም የሚያገኙ መሆናቸው እየተናገረ እያመሰጠረ ከመጣ በኋላ ጉዳዩን እንዲህ ያስረዳል። ርኢክሙኑ ከመ ተሐጉለ ትጸድቅ፣ ግን እውነት እንደጠፋች አያችሁን? እውነት እንደጠፋች አያችሁን? ለእውነተኞች አለመውለድ መውለድ ነው፣
አለማግባትም ከብዙ ልጆች በላይ የሚያስገኝ ነው። ንጽህና እንደ ብዙ የብዙ የልጅ ልጅ ካዩ በላይ የሚያስደስት ነው። ከሐሰት ወደ እውነት መምጣትም እጅጉን የሚያስከብር ነው። እንግዳ የሚያሰኝ አይደለም። አዲስ አማኝ ሆኖ በመጣለት አዲስነቱ ለመምጣት ይሆናል እንጂ የክርስቶስ አካል በመሆን በዚያ ቀን አንድ ሆኖ የክርስቶስ አካል በመሆን የሚቀድመው በእድሜ ሊቀድመው በክብር የማይቀድመው መሆኑን አሳይቷል። ያን ሁሉ ካስረዳ በኋላ ነገር ግን እውነት እንደጠፋች አያችሁን ብሎ በእውነት የሚሆነው የትኛው እንደሆነ ወይም በእውነት መሆኑ ምን ያክል ጠቃሚ ሲሆን በእውነት መንቀሳቀስ ግን እንዴት ሊጠፋ እንደቻለ ያስረዳል። አያይዞም ወይ ሀለይክሙ ወይ ነጸርክሙ ይላል። ይሄንን ግን አላያችሁትም፣ ልብ አላላችሁትም፣ አላስተዋላችሁትም ብሎ ይገስጻል። ዛሬ ይሄን መነሻ ያደረኩት የዛሬው ዕለት መድኃኔዓለም ኢየሱስ ክርስቶስ ነው። ይሄ ከሆነ ደግሞ እውነት ምንድነው የሚለውን ጉዳይ የምናይበት አውድ ይኖራል ማለት ነው። እውነት ማለት ከጨለማ ሐሰት እንደ ብርሃን ፈንጥቆ የሚታይ ራሱ ተናጋሪ ሳይሻ የሚናገር ሰውን ከሞት መዞ የሚያወጣ ከሲኦል አውጥቶ ገነት የሚያስገባ የሰው ልጅ ሰውነቱ የሚረጋገጥበት ሲያድግ ክርስቲያን መሆኑ የሚታወቅበት እውነት ራሱን ኢየሱስ ክርስቶስ ነው። ስለዚህ እውነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሆነ እውነተኞች ደግሞ ጻድቀ ባህሪ የሚባለው ጻድቅ ማለት እውነተኛ ማለት ነው። ጻድቀ ባህሪ ኢየሱስ ክርስቶስ ጻድቅ ተብሏል፣ እውነተኛ ተብሏል። ከዚያ ደግሞ ጻድቃን በሱ ስም ጻድቃን ተብለው ይጠራሉ፣ እውነተኞች ማለት ነው። ስለዚህ እውነት ሲኖር እውነተኞች የሚያሰኝ ክብር ያሰጣል። ምክንያቱም እውነት ቅድም እንዳልኳችሁ ጻድቅ ያደርጋል ማለት እውነትን የያዘ ሰው ጻድቅ ይባላል። መጠሪያው እውነተኛ ይሆናል። ልክ ሰማዕትነትን የተቀበለ ሰው ሰማዕት እንደሚባለው፣ የተማረ ሰው መምህር እንደሚባለው፣ የመነኮሰ ሰው መነኮስ እንደሚባለው እንዲህ በክብር እንደሚጠራው ሁሉ እውነትን የያዘ ሰው እውነተኛ ተብሎ እስከ ስም መጠሪያነት ይደርሳል ማለት ነው። እውነተኛ መሆን ደግሞ የኢየሱስ ክርስቶስ ወዳጅ መሆን ነው። ለዚያ ነው ጻድቃን በቀኙ ስንል እውነተኞች ማለታችን ነው፣ በእውነት የኖሩ ማለታችን ነው። ስለዚህ ይሄንን የታዘበ ይሄን የተመለከተ ነብይ ግን እውነት እንደጠፋች አያችሁን ይላል። ይሄንን ኢሳይያስ ብቻ የተናገረው አይደለም። ከዚያም ቀደም ብሎ ጥበበኛው ሰው ሰሎሞን በመጽሐፈ ጥበብ ምዕራፍ 3 ላይ ወይቤሉ ንዑንቅትሎ ለጻድቅ እስመ ዕጹብ ወክቡድ ለነ ብሎ አስቀምጧል። እውነተኛውን ኑ እንግደለዋል፣ ኑ እናጥፋዋል። ምክንያቱም ይሄ እውነተኛ እውነት የሚናገር እውነተኛ ሰው ለኛ ጭንቅ ነውና፣ ብንሰርቅ ሌቦች ይለናል፣ ብንዋሽ ሐሰተኞች ይለናል፣ ብንክድ ከዳተኞች ይለናል። ስለዚህ እውነት መናገሩ ለኛ ጭንቅ ነውና የኛን ሐሰት ወደ እውነት ከመቀየር እሱን አጥፍተን እኛ እንደልባችን ሐሰቱን ይዘን እንኑር አሉ። ይሄን ሰሎሞን ነው የተናገረው። ንዑንቅትሎ ለጻድቅ የተባለ ግን ኢየሱስ ክርስቶስ ሊገድሉ የተነሱ የአይሁድን ቃል ነው ነብዩ ጥበበኛው ሰሎሞን የተናገረው። እውነተኛውን እንግደል አሉ። እነማን? አይሁድ። ለምን? እውነት መናገሩ ጭንቅ ነውና። እንደምታውቁት ሐሰት የያዘ ሰው፣ መጥፎ ስራ የሰራ ሰው እውነትን አይወዳትም። ጨለማን የሚወዱ ሰዎች አሉ፣ ብርሃንን የማይወዱ።
ለምን? ስራቸው እንዳይገለጥ። ብርሃን እውነት ነው፣ ያለውን የሚገልጥ ማለት ነው፣ ያለውን የሚያሳይ ነው። ያ ብርሃን ደግሞ መጥፎ ነገር ላይ ላሉ ሰዎች ጥሩ አይደለም። ያው ቀላሉን ነገር እናንሳው። አሁን መብራት የሌለ ጨለማ ሆኖ እዚህ ላይ ሰው እርቃኑን እንዳለ መብራት መጥቶ ቦግ ቢል ያን መብራት ሄዶ በእጁ ማፈን ነው የሚቀረው። ለምን? እርቃኑን ስለሆነ። ከጽድቅ የተራቆተ ከመልካምነት የተራቆተ ከበጎ ስራ ሁሉ የተራቆተ ሰው እውነትን እንዴት ሊወዳት ይችላል? ምክንያቱም ገልጣ ነው የምታወጣው። ስለዚህ እስመ ጽድቅ ታግይዘክሙ፣ እውነት ነፃ ታወጣቸዋለች። እውነት ነፃ ታወጣቸዋለች። ጌታችን አምላካችን በዮሐንስ ወንጌል ምዕራፍ 8 ላይ አይሁድን እንዲህ ያላቸው፣ እውነት ነፃ ታወጣቸዋለች። እነሱ ደግሞ እንዴ እኛ እኮ የአብርሃም ልጆች ነን፣ የአብርሃም ልጆች እኮ ነን፣ እንዴት ነፃ ትወጣላችሁ ትለናለህ? ከሆነ ጀምሮ ተገዝተን አናውቅም፣ ማን ገዝቶ ነው ነፃ የምንወጣው? ግን ሰው ለሚገዛው ሁሉ ባሪያ ነው አላቸው። ለሚገዛለት ሁሉ ባሪያ ነው። ለኃጢአት የምትገዙ ከሆነ የኃጢአት ባሪያዎች ናቸው። ለዲያብሎስ የምትገዙ ከሆነ የዲያብሎስ ባሪያዎች ናቸው። ለጨለማው ኃይል የምትገዙ ከሆነ የጨለማው ኃይል ባሪያዎች ናቸው። ስለዚህ ለምትኖሩት ነገር ለምትኖሩለት ነገር ተገዦች ናችሁ። ባታውቁት ነው እንጂ ከእውነት ተለይታችኋል፣ የሐሰት ባሪያዎች ናችኋል። ከሆናችሁ ደግሞ ነፃ መውጣት ያሻችኋል። ነፃ የሚያወጣችሁ ደግሞ እውነት ነው። እውነት ነፃ ታወጣችኋለች። እነሱ ግን ፎከሩ፣ የአብርሃም ልጆች ነን፣ አብርሃም አባታችን ነው። ከዚህ አስቀድሞ ዮሐንስ ሶበሰ ውሉደ አብርሃም አንትሙ ግብረ አብርሃም ገበርክሙ ብሏቸዋል። የአብርሃም ልጆችስ ብትሆኑ የማን ስራ መሰራችሁ ነበር? የአብርሃም ስራ መሰራችሁ ነበር። እናንተ የአብርሃም ልጆች ምን ትላላችሁ? ዮሐንስ ሲወቅሳቸው እግዚአብሔር ለአብርሃም ከድንጋዩ መካከል አንዱን ልጁ ሊያደርገው ይችላል። እናንተም አንዲያው የእፍኝት ልጆች ናችሁ። የእፍኝት ልጆች ናችሁ አይደላችሁ። የአብርሃም የደገኛው የእውነተኛው ልጆች አይደላችሁ ማለት። እነሱ ሐረገ ትውልድ ነው የሚቆጥሩት። ከላይ አንስተው አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳን እያሉ ነው የሚቆጥሩ። ግን በስም ወይም ደግሞ በስጋ ሲወለዱ በባህሪው ተለይተውታል። በህይወቱ ወጥተዋል፣ ከሱ ወጥተዋል። የአብርሃም ልጆች ከመሆን ወጥተው የአብርሃምን ልጅ ሊገድሉ ተዘጋጅተዋል። ሶበሰ ውሉደ አብርሃም አንትሙ እምይቀተልክሙኒ እስመ ይኮነ አብርሃም ቀታሌ ነፍስ። የአብርሃም ልጆችማ ብትሆኑ እኔን አትገድሉኝም ነበረ። ለምን? አብርሃም ነፍሰ ገዳይ አይደለም። እንግዳ ምንድነው አብርሃም? እንግዳ ተቀባይ፣ ሊሞት በረሃብ ሊሞት ያለውን አጉርሶ የሚያድን ህይወትን አስቀጣይ እንጂ ነፍሰ ገዳይ አይደለም አብርሃም። እናንተ ግን የሰው ነፍስ ገዳዮች ናችሁና የአብርሃም ልጆች አይደላችሁም። ይሄ እኮ የተለመደ ነው። ጴንጤ አዳራሽ እየፈከረ እኔ እኮ የቄስ ልጅ ነኝ ይላችኋል። ይሄ ሰው የዚያ ቄስ አሰዳቢ ወይስ የዚያ ቄስ ልጅ? የዚያ ካህን መቋሚያ ይዞ ጸናጽል ይዞ ማህሌት ላይ ቢገኝ ሳይወለድ ልጅ ይሆን ነበረ። የዚያ የካህኑ ያልተወለደ ግን ልጁ ይሆን ነበረ። ግን በስጋ ተወልዶ መቋሚያውን እየነቀፈ ጸናጽሉን እየነቀፈ ማህሌቱን እያነወረ ቅዳሴውን እየተቸ ይገርማቸዋል። ምንም ከሌለበት አዳራሽ ሂዶ እየዘለለ የቄስ ልጅ ነኝ እኮ ዲያቆን ነበርኩ እኮ ይላል። ነበረ ዲያቆን። ይሁዳ ምን ነበር? ምንድን ነበር ይሁዳ? ሐዋርያ ነበር እኮ ይሁዳ። አንድ ቀን ግን ሳያስበው አስቦት እውነትን አጣት። ከዚያ በኋላ የሐሰት ኖሮ መኖር ጀመረ። የውሸት ኖሮ እንዴት ይጨንቃል ሰው! የውሸት ኖሮ ሲኖር እና አይሁድን እሱ ነበር የገጠማቸው። የአብርሃም ልጆች ነን ይላሉ። የእንግዳ ተቀባዩ የነፍስ አዳኙ የዚያ ሰውን ከሞት አፋፍ መዞ የሚያወጣው የደገኛው አባት የአብርሃም ልጆች ነን ይላሉ። ግን የአብርሃምን ልጅ ኢየሱስ ክርስቶስን ሊገድሉ ተሰልፈዋል። እና የአብርሃም ልጆችማ ብትሆኑ እኔን አትገድሉኝም ነበር አላቸው። ከዚያ ያንን ትምህርት ያልተማረ ጲላጦስ
ጌታችንን ሲጠይቀው ማይቴ መጻይከ አለ። ከወዴት የመጣህ ነህ አለ። ለፍርድ ሲቆም ጌታ ከወዴት መጣህ አለ። አሁን መድኃኒዓለም ኢየሱስ ክርስቶስ እያስተማረ ወንጌልን እያስተማረ የታመሙን እየፈወሰ የሞተውን እያስነሳ የተራበውን እያመሳ እየመገበ ይሄን ሁሉ ስራ እየሰራ የመጣበት መጠየቅ ነበረበት ወይስ የሚሰራው ስራ? እና ጥያቄው ቢከብደው ወይም ባይጥመው ጌታችን ዝም አለው። ከገሊላ የመጣሁ ነኝ እኮ ቢሉ አይተውም እኮ አስቦታል። ከናዝሬት ቢመጣ ከገሊላ ቢመጣ ከኢየሩሳሌም ቢመጣ ለሱ ምን ጉዳዩ ነው? እንዲያው መጠየቅ ስላለበት ግን ከወዴት የመጣህ ነህ አለ። በዮሐንስ ወንጌል ምዕራፍ 19 ላይ እናገኛለን። መልስ አልሰጠውም። ለምን አትመልስልኝም? ለኔ እንኳን አትመልስልኝም አለው። ዝም አለ። እንዳድንህም እንድገድልህም ስልጣን እንዳለኝ አታውቅም አለ። ከእግዚአብሔር ካልተፈቀደልህ በቀር መግደላችንም አለ። በባህሪው የመጣ ስለሆነ መግደል ማዳን የእግዚአብሔር እንጂ ያንተ አይደለም። ምን ማለቱ ነው? ፈቃዴ ካልሆነ ልትገድለኝ አትችልም ማለት ነው። ፈቃዱ ሲሆን ነው የሚገድለው። እነሱ ግን ለጲላጦስ እሱ ዝም ካለ አይቀር እኛ እናገር ብለው መናገር ጀመሩ። ይሄ ሰው ሰንበትን ይሽራል አሉ። አንድ ወንጀሉ ነው። የእግዚአብሔር ልጅ ነኝ ይላል አሉ። ሁለተኛው ወንጀሉ ነው። ሲያቀርቡ ነው እንግዲህ እነሱ የእግዚአብሔር ልጅ መሆን ሲያቅታቸው የእግዚአብሔር ልጅ ነኝ ማለቱ በእውነቱ ያስከስስ ነበር። ደግሞ ወደ ፖለቲካ አገናኘን ብለው ደግሞ ሌላ ነገር ደግሞ ይሄ ለቄሳር ግብር እንዳይገብሩ ይከለክላል አሉ። ሶስት ወንጀሎች። እነዚህ ሶስት ወንጀሎች ቀላል ነገር እንዳይመስላችሁ የተጠኑ ናቸው። አስባችሁታል? በፖለቲካው ዘርፍ ያለ ሰው እንዴ የቄሳርን ግብር የሚከለክል የአይሁድ ንጉስ ነኝ የሚል ቄሳር የማያውቀው ሹም ንጉስ ከምን የመጣ ነው ብለው እንዲገሩላቸው ፈልገዋል። ሰንበትን ሽሯል በማለታቸው ደግሞ ሰንበትን የሚያከብሩ የአይሁድ ወገን ሁሉ እንዲጠላው ፈልገዋል። ሰንበትን መሻሩ ግን ምን በማድረግ ነው? አልጋውን ተሸክሞ በአልጋው ላይ 38 ዓመት ተኝቶ የኖረውን መጻጉዕ አድኖ በመስገዱ ነው። እንግዲህ ታውቃላችሁ ሰንበትን ለመሻሩ ተብሎ ምስክር ሆኖ የቀረበው መጻጉዕ ፊቱን በጥፊ ጸፍቶ አዎ በሰንበት ቀን አድኖኛል ሰንበትን የሻረ ነው ብሎ ሲመሰክር እሳት እጁን ስታቃጥለው አንዳንድ ጊዜ የውሸት መኖር ሲበዛ እውነት በራሷ ሳይጠሯት ትመጣለች። የጌታን ፊት ገጸ መለኮቱን በጥፊ የተማታው መጻጉዕ እሱ ያለው በምድር ነው፣ ግን ቸኩላ ሲኦል ወደ ምድር መጣችበት። የሲኦል እሳት ውሃ የማያጠፋው እሳት እጁ ላይ ነደደ። በምድር ላይ ውሃ የማያጠፋው እሳት አለ አለ እንዴ? እሳት ነዶ ውሃ ተደርጎበት የማይጠፋ እሳት አለ? የመጻጉዕ እጅ ግን እጁ ይነዳል፣ በውሃ አይጠፋም። ምክንያቱም ይቺ እሳት በዚህ ሀገር የለችም፣ የሲኦል እሳት ናት። እዚያው እስኪሄድ ድረስ ቸኩላ ራሷ መጣች፣ ካለበት መጣች። ለምን? እሱ ቀደማታ ጠራት ቶሎ ብሎ 38 ዓመት ተኝቶ የኖረበት ማንንም ሰው ሳውቅ ሰው የለኝም ስለ የነበረ መጻጉዕ አስባችሁታል? ኋላ ባለ ሰው ሆነና ያዳነውን በጥፊ ተማታ። በሰዎች ተከቦ መጥቶ ያንን ሰው ሳይኖረው 38 ዓመት ትተውት የኖሩትን ሰዎች ወግኖ በጥፊ የፈጣሪውን ፊት መታ። አስቧት እውነት እንዴት እንደጠፋች ኢሳይያስ የተናገረ። እናንተም ልብ አላላችኋትም፣ ሾልካ ስትጠፋ አላወቃችኋትም ማለት ልብ አላላችኋትም። ከዚያ በኋላ ደግሞ አንድ አምላክ ብለው የሚያምኑ የእስራኤል ወገኖች ደግሞ የእግዚአብሔር ልጅ ነኝ ብሎ ሲናገር እንዴ ከሆነስ እኛ ወልደ ዘበኩር የተባልን እኛ ነን እንጂ እሱ ደግሞ ምን ሆኖ ነው የእግዚአብሔር ልጅ ነኝ የሚለው? ደግሞ እንዲቆጥ ሆነ። ምን ጊዜም ሐሰት ያዘ ሰው በዚያ መግቢያ መውጫ ፈልጎ አስቦ እንደሚነሳ አይሁድ ማሳያዎች ናቸው። ወንዱ ያው ያሰቡት ሆነ። ጲላጦስ እንኳን መርምሮ ይረከብኩ ዕዳ ላይ ለዝንቱ ብእሲ በሰው ላይ ዕዳ አላገኘሁበትም እንኳን የሚያስገድል የሚያስገርፍ እንኳን የለበትም ብሎ ሮማዊው ጲላጦስ ልተወው ሲላቸው የለም ስቀለዋል።
እውነት እንዴት እንደጠፋች አይታችኋል። በዚህ ጊዜ እነዚህ ስቀለው እያሉ የሚጮሁ እኮ በዚያ በጌርጌሴኖን ባህር አጠገብ 3 ቀን ተርበው የሚበሉት አጥተው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድከማቸውን፣ መናወዛቸውን፣ ድካማቸውን፣ መራባቸውን፣ መጠውለጋቸውን አይቶ አኮ መፍቱ ይሁሩ ሩሃን ይሆኑ እንደተራቡ ሊሄዱ አግባብ አይደለም ብሎ 5ቱን እንጀራ አበርክቶ 2ቱን ዓሣ አብዝቶ ለ5000 ሰው የመገባቸው እነዚያ የተመገቡ እኮ ናቸው። እጁን በረከት አብረው ውለው ተምረው ስለ ሕይወት ተምረው ሞትን ያመጡ፣ ስለ ጽድቅ ተምረው ኃጢአትን የቀሰሙ እነዚህ አይሁድ ከእውነት ጋር ተፋቱ። በገዛ ጊዜያቸው እውነትን ጠሏት። እውነትን ሰቅለው ሊገድሉም ተዘጋጁ፣ አደረጉትም፣ ሰቀሉ። እንግዲህ ሰቅለው ገድለው ዛሬ በርስነት ሁለቱንም ነው የምናነሳው፣ የጌታችን ስቅለቱን ስለሆነ ትንሳኤው ስላለ ከትንሳኤው በኋላ እንኳን ያ ውሸት እንዴት ይቀቃጭ። እንግዲህ በጌታችን መቃብር የሚገርም ሞኝነት ተሰርቷል። በጣም የሚገርም ማለት ነው። መጀመሪያ ስጋው በመስቀል ላይ እንደተሰቀለ እዚያው ላይ ለማቃጠል አስበው እንደነበረ መጽሐፍ ይናገራል። እነዚያ ግን የሌሊት ተማሪዎቹ በቀን አይወጡ የነበሩ ሌሊት ይማሩ የነበሩ እነ ኒቆዲሞስ እነ ዮሴፍ መጥተው ስጋውን ከመስቀሉ አውርደው አዎ የኛ መምህር ነው አባታችን ነው ብለው የአይሁድን ክፋት ሳይፈሩ ያን በሐሰት የታወረ ችሎት ሳይሰቀቁ ከመስቀሉ ላይ አውርደው በድርብ በፍታ ለራሳቸው ባስቆፈሩት መቃብር ጌታቸውን ቀበሩ። ለራሳቸው ባስቆፈሩት በዚህ ጊዜ ነበረ ሲቀብሩ እነሳለሁ ሲባል ሲል ሰምተናል አሉ። አያችሁ አብሮ ሲማሩ የነበሩ መሆናቸው እዚህ ይታወቃል። ለነሱ ማትመቸውን ጠቅልለው ይዘዋል እና ለማጥቂያ መንገድ የሚጠቀማት ነበር። በሶስተኛው ቀን እነሳለሁ ሲል ሰምተናል። ስለዚህ አሉ እኛ መቃብሩን በቁልፍ መቆለፍ አለብን አሉ። የሚገርም ነው። በአይሁድ ድንጋይ ይገጠማል። በአይሁድ ስርዓት መቃብር ሲቆለፍ የመጀመሪያው ነበር። ማን ሊነሳ ምን ሊሆን የሞተ ሰው ምን ሊሆን ነው መቃብር የሚቆለፈው? ግን መቃብሩን በአዲስ ቁልፍ ቆልፈው አሽገው ሲወጡ ጲላጦስ ደግሞ አውጥታችሁ ወስዳችሁ ሌላ ነገር እንዳሰሩ እኔም እቆልፋለሁ ብሎ ደግሞ ጲላጦስም ደግሞ ቆለፈው። የጌታችን መቃብር በሁለት ቁልፎች ተቆልፎ ነበር፣ በብረት ቁልፎች። የአይሁድ ሞኝነት አሁንም ደግሞ ሌላ መፍትሄ የፈለጉ እንዲህ ምን ቆልፈው እንኳን ይሄ ሰው ሊነሳ ይችላል። አያችሁ ሐሰት የያዘ ሰው ሁልጊዜ እውነት ሊያሸንፍ እንደሚችል ግን ያስባል። ለዚህም አይሁድ ምስክሮች ናቸው። አያችኋቸው ተቆልፏል። የተቆለፈው በውጭ በኩል ነው። አንደኛ መፍቻውን አልያዘም። ስለዚህ ጌታችን እንዴት ነው ያንን በውስጥ ሆኖ መቃብሩን ፈንቅሎ ይወጣል ብለው ያሰቡ እነሱ ሰው ነው ብለው ከሰቀሉት ከገደሉ። ግን አምላክ መሆኑ ሞትን ድል ሊያደርግ እንደሚችል የነሱ የራሱ ጥርጣሬ የራሳቸው ጥርጣሬ አምላክነቱን ያሳያል። የራሳቸው ስጋት ደቀ መዛሙርቱ ሰርቀው ወስደዋል ምናምን አሉ እነሱ። ግን አይደለም እውነቱ ከውስጣቸው ያለው እውነት ግን ሊነሳ ይችላል። ምክንያቱም ይሄን ማሰናቸው ምን ታውቃል? 4 የጭፍራ ኃላፊዎች እስከ ጭፍሮቻቸው በቀኝ በግራ በፊት በኋላ እንዲጠብቁ በተጠንቀቅ ሾተል ጎመድ ይዘው ዘመኑ የሚጠይቀውን መሳሪያ ይዘው አስከሬን ይጠብቁ ነበር። ግን አስከሬን ሲጠብቁ የነበሩበት ምክንያት ምንድነው ሲባል ተነስቶ ከቀደመው ክፋቱ ይላል የኋላው ክፋቱ እንዳትፈዛ። ለምን ቀድሞ ሲያስተምር የነበረበት ነገር በጣም እኛን ብዙ ነገር አሳጥቶናል። አሁን ደግሞ የበለጠ ደግሞ ሌላ ችግር እንዳይፈጠር
እንዳይነሳ ሲነሳ ቀጥቅጠው የሚገርሉ የሰለጠኑ የተዘጋጁ ወታደሮችን አስቀመጡ። እነዚህ ወታደሮች ናቸው 3 ቀን ሲጠብቁ ሰንብተው በመጨረሻው ጌታችን ሲነሳ መባረቅ ነጎድጓድ ሲሰማ ብርሃኑ ሲንቦገቦግ ዓለም ብርሃኑን ሲያይ እነሱ ግን ደግጠው ወድቀው ወኮኑ ከመአብድን እንደ በድን ሆኑ ይላል። እንደምን እንደ በድን ሆኑ። እንደ ወይም ከመምትለው ቃል የተጨመረችላቸው ራሱ ለምን መሰላችሁ? የደም ስራቸው እንቅስቃሴ ስላላቆመች እንጂ ሰዎቹ እንዲያው ከመሚለው ቀርቶ በድን ሆኑ ማለት ምንም አያውቁም፣ ምንም አይሰሙም፣ መቃብሩም አልተከፈተም። ጌታ ክርስቶስ ግን ተነስቷል። ሞትን ድል አድርጎ ተነስቷል። አይቴ እንከ ቀኖትከ ሞት፣ ሞት ሆይ ኃይልህ ወዴት አለ ተብሎ ከዚያ በፊት የተነገረው የሆሴዕ ቃል ተፈጻሚ ሆኗል። በዚህ ቀን ክርስቶስ ተነስቷል። እውነት ቢቀበል ደንጋይ ቢገጠም ቁልፉ ቢበዛ እውነት ግን እውነት ነው። አንድ ቀን ይወጣል። አንድ ቀን ይወጣል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በብዙ በተቀራበሩ ሐሰቶች ቢቀበር እንኳን እነሱ ሳያውቁ እውነት ክርስቶስ ወጣ። ግን በዚህ ጊዜ እንኳን እውነት እንዴት እንደጠፋች አያችሁ? ነው የነብዩ ጥያቄ በጣም ይደንቃል። እውነት እንዴት እንደጠፋች ይሄ እንኳን አላሳምናቸው ብሎ ኋላ እኮ መልአኩ መጥቶ ሴቶቹ ከመምጣታቸው በፊት ድንጋዩን ፈንቅሎት እንደዚያ ሆኖ ነው እነሱ ሲሰሙ። ድንጋዩ ተፈንቅሎ ከድንጋዩ ላይ መልአኩ ተቀምጦ ሴቶች ሲመጡ ነው ወታደሮቹ የሰሙ። እስከዚያ ድረስ ሞተዋል። ይሄን እንኳን ተአምር ድንቅ ነገር ብሎ ማመን አይችሉም ነበር። ግን ሐሰት የሚባለው ነገር በጣም አስቸጋሪ ጭፍን ያለ ነገር ነው የሚያደርግ። ልክ ታውቃላችሁ፣ አሁን አይኑን ማያይ ሰው በጠራራ ፀሐይ ብድግ ብሎ ፀሐይ ዛሬ ሙናንማ ትወጣ ይላችሁ ምን ትሉታላችሁ? ኧረ ፀሐይ ትወጣለች ትሉታላችሁ። የለም ዛሬ ጨለማ ነው ይላችኋል። እሱ ስላላያት ፀሐይ የለችም ማለት። እንደዚያ ነው የዚህ ዓለም ነገር። እኛ ያላየነው ሁሉ እውነት አይደለም ብሎ ማሰብ፣ እኛ ያልደረስንበት ሁሉ የለም ብሎ ማሰብ በጣም ይገርማል። ከዚያ በኋላ እነዚህ ወታደሮች ሄደው ለሾሟቸው ላስቀመጧቸው ለሊቃነ ካህናቱ የክርስቶስን መነሳት ተናገሩ። እነሱ ግን ደግሞ ሌላ ውሸት ጽፈው ሌላ ውሸት። እናንተ አሁን ክርስቶስ ተነሳ እንዳትሉ፣ እንደዚህ ደንግጠን ወደቅ እንዳትሉ፣ አሁን ሄዱና ደቀ መዛሙርቱ ሰርቀው ወሰዱት፣ እኛም እንዳቆማቸው አልቻልንም ብላችሁ ተናገሩ። ወንነን አምን ነገረክሙ፣ እኛ ደግሞ በጲላጦስ በሹሙ ፊት በጲላጦስ ፊት ሄደን ነገራችሁን እናሳምናለን፣ እውነት እናስመስላለን። አዎ እውነታቸውን ነው እንላለን። እናንተ ሄዳችሁ አሁን ለጲላጦስ ግን ጌታችን ለጲላጦስ አስቀድሞ በራእይ ነግሮታል እንደተነሳ። በነገራችን ላይ ጲላጦስ ንጹሐንም ደሙ ለሕዝብ ብሎ ከታጠበ በኋላ ይተውታል ብሎ ገርፎ ከሰጣቸው በኋላ ከዚያ በኋላ ሁኔታውን ሲያይ አምኖ እንዲያውም ተጠምቆ ኤጲስቆጶስ ሆኖ እንደኖረ የታሪክ መጻሕፍት ይናገራል። ስለዚህ እንደተነሳ ለጲላጦስ ጌታችን በራእይ ነግሮታል። እነዚያ ምስክሮች እንዲመጡ ጲላጦስ አዘዘ። አራቱንም ለብቻ ለብቻ ጠየቃቸው፣ ለየራሳቸው። ሁሉም አንድ ቃል ይስማማሉ። ተማሪዎቹ ሰርቀው ወሰዱት ይላሉ። የሞኝ ዘፈን ሁልጊዜ እስክስ ነው አሉ። የሞኝ ዘፈን አይደል ዝም ብሎ ሌላ አላውቅም። እና ተማሪዎቹ ሰርቀው ወሰዱት ብሎ ሲናገር አንደኛው ተጠርቶ ጲላጦስ 120 የትኞቹ ናቸው የትኞቹ ተማሪዎች ወሰዱት ብሎ ይጠይቃል። 72 አርዲት ይላል። አንተ ወደዚያ አሁን ይባላል። ሁለተኛው መጥቶ የትኞቹ ሐዋርያት ተማሪዎች ወሰዱት? 12 ሐዋርያት። አንደኛው ደግሞ መጥቶ ደግሞ ዮሴፍና ኒቆዲሞስ። ከነዚያ መካከል አንዱ ምን አለ? እኔ ተኝቼ ነበር አልሰማሁም።
እንደው ጲላጦስም አንተ ትሻላለህ አለው። ቢያንስ አልሰማውም ብሏል። እውነቱን ነው። ያው ቢወድቅም እንኳን አልሰማም ማለት ነው። ሆኖም ግን እነዚህን አራቱን ሁሉ እውነተኛ በሐሰት ስለመጡ እውነተኛ ፍርድ ሰጥቷቸዋል። እንግዲህ እንዲህ ነው ዓለማችን፣ እንዲህ ነው። እውነትን ለመደበቅ ሲሮጥ ነው የሚኖር። ብዙ የሚቆፈሩ ቦታዎችን ካያቸው እንዲያው የሚቆፈሩ ቦታዎች በሙሉ ለሆነ ለመልካምነት መስሏችሁ እንዳይመስሏችሁ፣ አንዳንዶቹም እውነትን ለመቅበር የሚቆፈሩ ናቸው። አንዳንዶቹ እውነት እንዳይታይ ለማድረግ የሚሰሩ ነገሮች ናቸው። የዓለማችን ጉዳይ ይሄ ነው። ስለዚህ ለምንድን ነው ሰው እውነትን የሚሸሻት የሚለውን እንዲያው በሁለት በሶስት ነጥቦች አይተን የትምህርታችን መቋጫ ይሆናል። ለምንድን ነው ግን ሰው እውነትን የሚሸሻት? ለምንድን ነው ሰው መሆኑን እያወቀ ደካማ መሆኑን እያወቀ ለምንድን ነው ሰው እውነትን የሚሸሻት? አንደኛው ሰው እውነትን የሚሸሽበት ምክንያት ስለ ንብረት ወይም ስለ ገንዘብ ሲል ነው። በዚህ ምድር ለመኖር የእሱ ያልሆነው ለማካበት እውነትን ሲሸሻት ይኖራል። ለዚህም የአይሁድ አባባል ምስክር ነው። ይመጹ ሰራሮም ወይነሱ ብሔረነ፣ የሮም ሰዎች መጥተው ሀገራችን ይወርሳሉ፣ እኛ የተናቅን የተጠላን እንሆናለን፣ ጥቅም ይቀርብናል። በየአደባባዩ እየቆምን ያንን ክታቡን መጽሐፉን እያወጣን ጸሎተኛ እየመሰል የምናደርገውን በሙሉ ነገር አለ ለክሙ ጸሐፍተ ፈሪሳውያን ብሎ በአንድ ቃል በተነብን። ስለዚህ ከዚህ በኋላ የምንረባው የምንጠቀመው የምንረባው ነገር የለንም። የተጣልን ሆን። ይሄ ትናንትና የተወለደ ታምራት ያደርጋል፣ ሙት ያስነሳል፣ ድውይ ይፈውሳል፣ ሲራቡ ይመግባል። እኛ ግን ይሄን ሁሉ አናደርግም። ስለዚህ እኛ ተረሳን፣ ተዘነጋን። አባቦ የሚለን የሚያከብረን፣ በላይኛው ተቀመጡ የሚለን ጫማችን የሚስመው ሁሉ ጠፋ። ስለዚህ ምን እንበላለን? ምን እንጠጣለን? ይሄ የቀጠለ ነው። የሰማዕታቱን ጉዞ ይሄን የተመለከተ ነው። በሰማዕታት ጉዞ አብዛኞቹ እንደ ጣዖት ነው የሚመለኩ ነገስታት ነበሩ። እነዚያ ነገስታት ሰውነታቸው ሲነገራቸው ይበሳጫሉ። ሰው መሆናቸው እውነት እንዲህ ናት። ለምሳሌ አንድን ሰርቆ የሚያደርሰው ሰርቆ አደር ቀረብ ብላችሁ ወይም ራቅ ብላችሁ እገሌ እኮ ሌባ ነው ብትሉ ከዚያ በኋላ ታዳኝማ ሊሆን ይችላል። ሌባው ወይስ እውነት የተናገረው? እውነት የተናገረው ሌባ መሆኑን ስለተናገረ የእሱን ሌብነት ምን ያህል እንደሚጠላውም አስቡ። በዚያ ውስጥ እንዳይነገርበት ነው እንጂ የሚፈልግ ሌብነቱን እንደሚያሳፍር ያንን እውነት የተናገረውን ሰው በመጥራቱ ይታወቃል። ስለዚህ ጥቅም ፍለጋ የራስ ያልሆነ ለማካበት ሲፈለግ እውነት ትጠላለች፣ ትሸሻለች። እንዲያውም እሷንን እርግጥ አድርጎ መሬት ቆፍሮ ቀብሮ ሐሰትን ዘውድ ጭኖ ማንገስ ይፈልጋል። ሰዎች እውነት እንዴት እንደጠፋች አያችሁን? ይሄ ነው አንዱ። ሁለተኛው ሰው እውነትን ለምንድን ነው የሚጠላው ሲባል ውዳሴ ከንቱ ከመሻቱ የተነሳ ውዳሴ ከንቱ ከመሻቱ የተነሳ። አሁን ለምሳሌ ጦር ሜዳ ላይ አባቶቻችን በማይጨው ጦርነት በአድዋ ጦርነት ዘምተዋል። ዛሬ እሱን ነው አይደል የምናከብረው? እውነተኞች ታጋዮች ሀገራችን ልትወረር ነው፣ ጠላት መጥቶ ሃይማኖታችን ልትለወጥ ነው፣ ቤተክርስቲያናችን ልትፈርስ ነው ብለው ሲዋጉ ኖሩ። አብዛኞቹም በዚያው ሞቱ። የማይጨው ጦርነት እንዲህ ቀላል የሚባል አይደለም። በላይ መርስ በአውሮፕላን የሚነሰነስበት ከታች በምድራቸው የሌለ ከባድ መሳሪያ እነሱ የማያውቁት ከባድ መሳሪያ የሚወነጨፍበት እጅግ በጣም መራር ህይወትን የሰዋ እንዲያው በጣም ከሚያሳዝኑኝ ተጋዳሊያን መካከል አባቷን ይዛ የዘመተች አንዲት አርበኛ በጦር መሃል ላይ እሷም በአንድ በኩል ተሰልፋ አባቷን በሌላኛው ተሰልፎ ሲዋጉ ከላይ አውሮፕላን
ቦምብ ጣልና አባቷንና እሷን በአንድ ላይ መታች። ይሄ ዛሬ 84ኛውን የድል በዓላችን ስናከብር የማንረሳቸው ናቸው። በዚያ በበረሃ ወድቀው ይቀሩ እና የእሷ አንድ እግሯ ከመነሻው ጀምሮ ተቆራርጦ ወደቀ። አባቷ ደግሞ ግማሽ አካላቸው ተመቱ፣ ህይወታቸው ግን አላለፈም። እና ዶክተሩ ነው የጻፈው ይሄን መጽሐፍ። ቀርቦ ሙነሽ ነው አንቺ ሲላት በልብሷ ሸፍና ቁስሏን እኔስ ደህና ነኝ አባቴ ተመቶ ባክርዳልኛል። አባቷን አክመው ሲጨርስ ዶክተሩ እሷን ሲያት እግሯ በሙሉ የቀጠለ ለምን አልነገርሽኝም ሲላት አባቴን ካተረፍክልኝ እኔ ብሞት ግድ የለም። ለወገን ብለው እንደዚህ ዋጋ የከፈሉ ሰዎች በእውነት የሞቷል። በእውነት ግን ደግሞ ጦር ሜዳው ላይ ጣሊያን ሲመጣ የእነሱን ስንቅ እየወሰዱ ለጣሊያኑ ሲሸጡ የነበሩ ኋላ ወጥተው የጀብዱ ጸሐፊ ሆነው ቁጭ አሉ። እነዚያ እኮ የሞቱለት ሲሸጡ የነበሩ ናቸው። ኋላ ግን ወጥተው እነሱ ናቸው ለሞት አንበሳ ታሪክ ነጋሪ የለው። ያመለጠው ድመት ግን በሰው እየተሽለኮለከ እየተጠጋ ታሪኩን ለሰው ሲነግር ይኖራል ማለት ነው። እና እንዳውም አንድ አክሱም አካባቢ በተደረገ ጦርነት በትናንትናው ዘመቻ ሳይኖር ቀርቶ በበነጋው ሲሄድ የሚያውቃቸው በጣም ለሀገር የሚያስቡ በቤተክርስቲያን የተማሩ ለቤተክርስቲያን የሚቆረቆሩ መቼም ልብ በሉ የዮዲት ጉዲዝም ዘመን በሉት የግራኝ አይመድም ዘመን በሉት ያጸሱኑስም ዘመን በሉት ያድዋውም ዘመቻ በሉት የማይጨው ህይወት ነጋሪ ህይወት ዘሪ ታሪክ ጠባቂ ይመለከተኛል ባይ ይህች ቤተክርስቲያን መሆኗን እንዳትረሱ። ሌላው ሊጭንባት ሲመጣ ታሪኳን ባህሏን ወጓን ጠብቃ ለማኖር ልጆቿን ያዘመተች ዛሬ ታሪኳ ቢጫን ይኸው የልባት እንቅፋት ናት ብትባል ምን ብትባል ዛሬ እንዲህ ለሚሉ ሰዎች አገር ያቆየች ግን ይህች ቤተክርስቲያን ናት። እግዚአብሔር አምላካችን አሁንም አጽንቶ እንዲያኖራት ፈቃዱ ይሁን። ይህች ቤተክርስቲያን እውነት ያዘች ለእውነት የምትኖር መሰረቷም እውነት የሆነ ሁላቷም በእውነት የተገነባ ይህች ቤተክርስቲያን ናት። እና እነዚያ በቤተክርስቲያን የሚያውቃቸው በሃይማኖታቸው የጸኑትን የሚያውቃቸው እነዚያ ሁሉ ተሰውተው ሲያገኝ በጣም ከመደንገጡ የተነሳ ፈረሱን ከኋላ ሲያቆበኩ ቆየና የሁለቱንም ተፋላሚዎች አልፎ ሄዶ ከኋላ አዋጁን በሰይፍ ሲመታው ያኛው ደግሞ በሮ ሲመጣ አይቶ ሽጉጡን አዘጋጅቶ ይሄኛው በሽጉጥ ሲተኩስ ያኛው በሰይፍ አንገቱ ሲል ሁለቱም በአንድ ላይ የወደቁበት አጋጣሚ በታሪክ መዝገብ ተጽፎ ተቀምጧል። እነዚያ ታሪክ አልጻፉም። ራሳቸው ደማቸው ታሪክ ስለሆነ እውነተኞች ናቸው። ይሄን የተመለከተ ዶክተሩ ኢትዮጵያዊ አይደለም የተደበቀ ማስታወሻ ብሎ ጻፉ። የተደበቀ ማስታወሻ ጀግኖች ነን የሚሉ ያልሆኑበት ጀግኖቹ ግን የወደቁትን ያያቸው ባይ ስለነዚያ ጻፈ። እውነት እንዲናል እና እውነትን የሚከተል ሰው ራሱን ማመስገን አይችልም። እንዴት ሆኖ ለምሳሌ የፈራበት ቀን ቢኖር በዚያ ቀን ፈርቼ ነበር ማለት አለበት። እውነት ነው። ግን ውዳሴ ከንቱ ከፈለገ ምንድነው የሚሆነው? እንደው ወንድሞቼ ሲፈሩ እንደዚህ ሲሆኑ እኔ እንዲህ አረኳቸው ብሎ የራሱን ቀን አድርጎ ሲያበቃ ሞገስ አድርጎ ማቅረብ አለበት። ከጓደኞቼ ተሸላሚው እኔ ነኝ ይላቸዋል። ግን እኮ ሊጫር የነበረ በዩኒቨርሲቲ ሊጫር እግዚአብሔር ያተረፈው ሊሆን ይችላል። ግን ውዳሴ ከንቱ ስለሚሻ እውነት መናገር አይወድም። አንዳንድ ጊዜ ራሱን መልአክ ለማድረግ ሲያስብ ሰውነቱን ማሸት ይኖርበታል። ስለዚህ ውዳሴ ከንቱ ፍለጋ ከእውነት ጋር ያፋታናል። በነገራችሁ ላይ ውዳሴ ከንቱ አሁን ምንድነው የሚጠቅመን? ሰዎቹ እንዲያመሰግኑ እሺ፣ ሰዎቹ አመሰገኑ። አመስግነውስ ምን ያደርጉልናል? ምናልባት ከፍ ያለ ወንበር ላይ ሊያስቀምጡን ይችላሉ። እሺ፣ ከፍ ያለ ወንበር ላይ ያስቀምጡን። እዚያ ላይ መቀመጣችን ምን ትርጉም አለው? አንድ ቀን እኛን የሚያውቀን ሰው ከዚያ ጭንብል አውርዶ
የሆነ አረው ቃል ሊያስቀምጠን ይችላል። እውነትን ይዞ ምንድነው የሚባለው? ከመሸበት ማደር የሚባለው እኮ ለዚያ ነው። እውነት ውዳሴ ከንቱ ስንሻ እውነትን አጣናት። ለዚያ ነው በጉባኤያት መካከል ስንሄድ እነ አርዮስን እነ መቅዶንዮስን እነ ንስጥሮስን እናገኛለን። በእውነት ለመናገር ከዚች እውነተኛ ኦርቶዶክስ ተዋሕዶ ሃይማኖት የሚያወጣ ሌላ እውነት አግኝተው እንዳይመስላቸው ራሳቸውን የተሸናፊ ላለማድረግ ይሄ ውዳሴ ከንቱ የሚባለው ነገር እንዳይቀርባቸው መመስገን ሲሹ ሰማያዊውን ምስጋና ለማጣት የተገደዱ ናቸው። አሁን ዛሬም እኮ አንዳንዶቹን ስታነጋግሯቸው አሁን እንግዲህ በ500 በ600 ዓመት ዕድሜ ውስጥ በሺህ ተባስተው ወደ 40,000 አልፈው ወደ 50,000 ተጠግተው ግን አንድ ስም ይዘው ሲጠሩ ስታገኟቸው እንዲያው ቀረብ ብላችሁ በቦታ ያውሯቸውማ ይሁን ለምንድን ነው ግን እንደዚህ ሆናችሁት? እንዲያው እውነቱን ይሄ እውነት ነው ወይ ስትሏቸው አይ እውነቱማ መቼስ ያኛው አይደል ግን ትንሽ ላፍራ ብዬ ነው ይላል። በዚያው ግን እንዳሉ ይቀራሉ። የትኛው ቤተ እምነት ተከታይ አብዛኛው እንዲህ ሲል ታገኙታላችሁ። አይ በአፄ ቴዎድሮስ ዘመን መጠይቅ ተደረገ ይባላል። ካቶሊኩን ጠርተው እውነተኛው ሃይማኖት የትኛው ነው? እንደው እውነተኛው አንደኛ የኔ ይላል ካቶሊኩ። አንደኛ ካቶሊክ፣ ሁለተኛ ኦርቶዶክስ። ፕሮቴስታንቱን ጠርተው እውነተኛው ሃይማኖት የትኛው ነው? አንደኛ ፕሮቴስታንት፣ ሁለተኛው ኦርቶዶክስ። ሌላውንም አይዛባዊውን ጠርተው እውነተኛው ሃይማኖት የትኛው ነው? አንደኛው የኔ፣ ሁለተኛውስ ኦርቶዶክስ። ኦርቶዶክስን ጠርተው አንደኛው ሃይማኖት እውነተኛው ሃይማኖት የትኛው ነው? ኦርቶዶክስ ተዋሕዶ። ሁለተኛውስ ሃይማኖት ስንት ናት? አንዲት ናት። ከዚያ በኋላ እውነት የለም። አስቡትና እውነት አንዲት ናት። ንጉሱ አንድ ነው አይደል? እግዚአብሔር። ስለዚህ አንድ ንጉስ ስንት ህገ መንግስት ይኖረዋል? አንድ ህገ መንግስት። ስለዚህ አንዲት ሃይማኖት ናት ያለችው። ከአንዲት ሃይማኖት ከወጣ ምንድን ነው ማለት ነው? ውሸት ነው ማለት ነው። ውሸት ነው። ሃይማኖት አንዲት ናት። ጌታም አንድ ነው። ቤተክርስቲያንም አንዲት ናት። ጥምቀት አንዲት ናት። ስለዚህ ከአንድ መውጣት የሚፈልግ ሁሉ ሌላ ውሸት እየፈጠረ ነው። ይሄ በእኛም ቤተክርስቲያን ውስጥ አለን የሚሉ በነገራችሁ ላይ አሁን ታውቃላችሁ በዓለም ደረጃ ኦርቶዶክስ እየተሰበከች ነው። በእውነት እግዚአብሔር አምላካችን የተመሰገነ ይሁን። አይታችኋል። የአሜሪካ ታላቁ ዩኒቨርሲቲ ላይ ኦርቶዶክስ ሃይማኖት ተሰብካለች። በየትኛውም ዓለም ብትሄዱ ኦርቶዶክስ ሃይማኖት እየተሰበከች ነው። እኔም አጋጣሚ ያየሁት አጋጣሚ አለ። የካቶሊኩ ፖፕ ለኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያኑ ሊሰጥ መጥቶ የሚገርም ቃል ሲናገር በጣም እኔም ደንግጬም አድንጬም የተመለስኩበት ሶስት ነገር ለኦርቶዶክስ ተዋሕዶ ሃይማኖት ማስገንዘብ እፈልጋለሁ አለ ፖፑ ነው፣ የካቶሊኩ ጳጳስ። አንደኛ የኛ ነገር እንዳይገጥማችሁ ተጠንቀቁ እላችኋለሁ። የኛ ነገር እንዳይገጥማችሁ። እነሱ ምን አድርገዋል? ካቶሊክ ቤተክርስቲያኑን ሰርቷል። 632 ዓመት በፊት የተሰራ ቤተክርስቲያን ጎልቻል ዶም ይባላል። 600 ስንት ዓመት? 32 ዓመት። ያ ቤተክርስቲያን ተሰርቶ ካሜራ ውስጥ ለማስገባት ጭንቅ ነው። ይገርማቸዋል። ግን ምን ይሆናል? ዙሪያውን ተሰልፈው ሲያጨሱበት ነው። ዙሪያውን ተሰልፈው በጣም ያሳዝናል። እንግዲህ በትውልድ ደረጃ እንኳን ቁጭ ብለን 632 ዓመት ስንት ትውልድ ሊሆን ይችላል ብለን አሰብ። በእኛ አቆጣጠር ወደ 13 ትውልድ ነው። 13 ትውልድ እየተቀባበለ የሰራው ቤተክርስቲያን ዛሬ ግን ሰው የለውም። እና የኛ ችግር እንዳይገጥማችሁ ማለት ህንፃ እየገነባችሁ ሰውን እንዳታጡት ማለት ነው። በእኛ ቤተክርስቲያን እሱ ነገር ያሰጋል። እንዲህ የመሰሉ በጣም የሚያማምሩ ቤተክርስቲያናት እየተሰሩ ናቸው። እግዚአብሔር ይመስገን። ግን አንድ ልብስ የሚሰፋው በምኑ ልክ ነው? በምኑ ልክ ነው? መቼስ እውነት ስለሆነች ስለ እውነት እየተናገርኩ ደብቄ እንዳልፈልግ ነው።
አንድ ልብስ የሚሰፋው በማን ልክ ነው? በሰውየው ልክ። እና በእውነት ይሄንን የሚረከብ ትውልድ ሰርተናል። ይሄ ቤተክርስቲያን ይመረቅ፣ በዚህ ውስጥ በሙሉ አስቀድሰን እንቆርብበታለን። የኛ ልጆች ገብተው ይቀድሱበታል። ይሄን አዘጋጅተናል። ተቀድመ ችግሩ ይሄ ላይ ነው። አሁን በየቦታው ስትሄዱ ቤተክርስቲያን በጣም እየተሰራ እንዲያውም አንዳንዶቹ የልማት ቦታ ጭምር እየሰሩ በዚህ አካባቢ የነበሩ የተማሪ ጎጆችን እየፈለቃቀሉ የልማት ቦታ እየሰሩ ናቸው። አያችሁ እንዴት እንደሚያስቅ። እነዚያ የተማሪ ጎጆዎች ከተነሱ ያ የልማት ቦታ ለማን ነው የሚሰራው? ይሄ አእምሮ የሚሰራው ቤተክርስቲያን ማን ሊያገለግልበት ነው? ስለዚህ አንተ ምን ትሻለህ ብትሉኝ ይሄን ቤተክርስቲያን ከመስራት በፊት የሚያምር ጉባኤ ቤት በጣም አይናማ ሊቃውንት ሆነው እነሱ በድንኳን ሆነው ያላገለግሉ እኔ እመርጣለሁ። በድንኳን ሆነው ምክንያቱም ቤተክርስቲያኑ ሰርተ ነው ሌላ ከሚወርሰው። አፄ ቴዎድሮስ አሁን ድረስ የሚታይ አይምሮ ሰርተዋል። እሳቸው ግን የነበሩት በድንኳን ነው። ቤተ መንግስት እሳቸው የሰሩት የሚባል የለም። ለምሳሌ እኔ አሁን የምኖርበት ቦታ እሳቸው ቤተ መንግስታቸው የነበረበት ቦታ ላይ ነው እና የሆነ አደባባይ ላይ ሆነው ነበር ሲፈርዱ የነበረ። እሳቸው አደባባይ ላይ ሆነው እየፈረዱ እየተቹ ኖረው፣ ግን አፄ ቴዎድሮስ የሚታወሱበት በኢትዮጵያ ታሪክ በጣም በርካታ ስራ ሰርተዋል። እና እንዲያው እግዚአብሔር በዘመን የሚያስነሳችሁ ማሰብ የምትችሉ ወንድሞቻችን እህቶቻችን ታካችሁ ትውልድ ላይ እናተኩር። ያዕቆብ ያለው ይሄ ነው። የኛ ችግር እንዳይገጥማችሁ የካቶሊክ ቤተክርስቲያን ታውቃላችሁ አይደለም? ቤተክርስቲያናዊውን አውድ ማህበራዊውን ዘርፍ በሙሉ ሰርተዋል። ምን ያልተሰራ? ሆስፒታሉ የቤተክርስቲያን ነው፣ ትምህርት ቤቱ የቤተክርስቲያን ነው፣ ሁሉ ነገር የቤተክርስቲያን ነው። ግን ይገርማችኋል ያን የነበረ ቤተክርስቲያን እያነሱ መኪና መቆሚያ እያደረጉት ነው። የሚረከብ ትውልድ ግን አልሰሩም። ችግራቸው ከዚያ ላይ ነበር። እና የኛ ነገር እንዳይገጥማችሁ። በሁለተኛ ደረጃ የኢትዮጵያን ቤተክርስቲያን ሳላመሰግን አልቀርም ማለት ለምን ካላችሁኝ የተረሳውን በብዙዎቹ ዓለማት በብዙዎቹ ዘንድ የተረሳውን የክርስቶስ ስም ለዓለም እያቀረባችሁ እያሳወቃችሁ ስለሆነ እናንተ ስትሰደዱ የክርስቶስን ስም እያስቀደማችሁ ስለምትሄዱ በዚህ አመሰግናችኋለሁ። ይሄን ቀጥሉበታል። በሶስተኛ ደረጃ ግን አንጀቴን የሚበላውን ንግግር ተናገረ። አስቡ፣ የሚሰጠው ቤተክርስቲያን ኩሽና ቤት አለው፣ መጸዳጃ ቤት አለው፣ ንጽህና መጠበቂያ፣ እዚያው መመገቢያ አዳራሽ አለው፣ የህፃናት ማስተማሪያ አለው፣ የንስሐ መስጫ አለው። የሚገርም ነው በጣም። እዚያ በኋላ እንደገና ማይሌት በእኛ አነጋገር ማይሌት የሚቆምበት ቅዳሴ የሚቀደስበት ቢበዛ ደግሞ ምዕመኑ ቢበዛ ሁለት ቦታ ላይ ሆኖ መቀደስ የሚቻልበት ፎቅና ምድር ቤት አለ። ያንን አባቶቻቸው የሰሩትን ቤተክርስቲያን ፓርኪንግ ከማድረግ ይልቅ ቢያንስ እንኳን ክርስቲያኖች ናቸውና እነሱ ይገልገሉበት ብለው እየሰጡ ነው። የዚያ ፕሮግራም ላይ ነው እኔ የተገኘሁት ማለት ነው። በመጨረሻ ምን አለ? ይሄን ቤተክርስቲያን ሰተናችኋልና እኛ ያጣነውን ትውልድ አደራ እንድትይዙልን። በቃ አሁን የመጨረሻ እጅ መስጠት ግን እኛም በሆነ ዘመን 18 ጉልላት ያለው ቤተክርስቲያን ነበረ። 18 ጉልላት ስንት ነው ያልኳችሁ? 18 ጉልላት ያለው ቤተክርስቲያን ነበረ። ጠላት መጣና አንድ ቀን ያወደም። አሁን ስንሰራው በጣም ረጅም ጊዜ ፈጅቶ ነው የሚሰራው። ሲፈርስ ግን አንድ ቀን ነው። የጌታችን ስራው አንድ ቀን ያልቃል። ሲያጠፋ ግን በረጅም ጊዜ አስተምሮ መክሮ የሆነ አሳይቶ የሆነ ነገር ብሎ በረጅም ጊዜ ነው የሚያጠፋ እግዚአብሔር። ሰው ደግሞ ሲሰራ ደክሞ ነው የሚሰራ። አሁን አይበለውና አዲስ አበባ ለአጥፋት የሚል ኃይል ቢመጣ አንድ ቀን ያጋምሳታል። የተሰራችው ግን በስንት ዓመት ነው? ስንት ምዕተ ዓመታት ፈጅታለች። እንዲህ ሆና የተገነባችን ሀገር አንድ ቀን የሰው ልጅ ማጥፋት ይችላል፣ መስራት ግን አይችልም። እግዚአብሔር አንድ ቀን ይሰራል፣
በብዙ ቀን ያጠፋል። የሰው ልጅ ደግሞ ብዙ ቀን ይሰራል፣ ስንት ቀን ያጠፋል? አንድ ቀን ያጠፋል። እኛን ማጥፋት ይቀናናል ከማልማት ይልቅ። ማልማት በረጅም ሂደት ነው፣ ማጥፋት ግን አንድ ቀን እና አንዳንድ ጊዜ የሚታዩ ነገሮችን ከመስራት ቀድመን የማይታዩ አይምሮዎችን መስራት በጣም ትርጉም አለው፣ በጣም ትርጉም አለው። ስለዚህ ቤተሰብ ላይ፣ ህፃናት ላይ፣ እናቶች ላይ፣ ወጣቶች ላይ የበለጠ ብንሰራ አዋጭ ነው። እውነቱ ይሄን። ስለዚህ እውነት ልጠፋ የምትችለው አንደኛው ጉዳይ ውዳሴ ከንቱ ፍለጋ ላይ ነው። የመጨረሻ እውነት በምን ትጠፋለች ወይም በምን ትራቃለች ካላችሁ በይሉኝታ። ሰው አንድ ጊዜ የሆነ ነገር አምልጦት ካለ በኋላ ከዚያ በኋላ በዚያው መጽናት ይፈልጋል። አንድ ጊዜ በጎ ነው ከተባለ በኋላ የሆነች ነገር እንድታይበት ስለማይፈልግ ማለት ነው። ስለዚህ ከእውነት ሲሸሽ አሁን በእውነት ከሆነ አሁን እኛ ሰዎች ነን በእውነት ከሆነ ማለት ነው። ምክንያቱም ሰው ከሆነ ከብዙ ነገር መሻል አለብን። ለምሳሌ ላንሳላችሁ፣ ጉሬዛ ዓርብ ረቡዕን ይጾማል። ስለዚህ ዓርብ ረቡዕን የማይጾም ሰው ነው? ጉሬዛ እንኳን አይደለም ማለት ነው አይደል? ጉሬዛ ሰንበትን ያከብራል። ዓርብ ረቡዕን የማይጾመው ሰው ነው ለማለት ያስደፍራል። ምክንያቱም እንደ ጉሬዛ እንኳን ሰንበትን ያከብራል። እንደዚህ ያለ መዘርዘር እንችላለን። ጉንዳን አንድ ወንድሟ ቁስል ከወጣበት ተሰብስባ የዚያን ቁስል ታደርቃለች። ያንን የቆሰለውን አካል ተሰብስበው ያነሱታል፣ ቁስል ባክቴሪያውን ያነሱለታል። ስለዚህ እነሱም ብዙ ስለሆኑ ባክቴሪያው አይጎዳቸው፣ ወንድማቸውም ያ ባክቴሪያው ስለተነሳ ይድናል። እኛ ደግሞ አንድ ቁስል ያገኘን እንደሆነ እንጨቶችን ይዘን ወስደን መሰንቀር ነው አይደል? ፍልጦችን አዘጋጅተን ሾዎችን አዘጋጅተን ወስደን ያን ቁስል ማስፋት ነው። ስለዚህ እንኳን ሰው ልንሆን ጉንዳኖች ነን። እግዚአብሔር ያውጣል በእውነቱ። ስለዚህ እውነት እንዴት እንደጠፋች አያችሁ። በእውነት አሁን እኛ በዚያ በአይሁድ ዘመን ብንኖር ኖሮ ክርስቶስ ቢሰቀል ቢመጣ እምንተርፍ ይመስላችኋል? ከአይሁድ ጎራ ወተን የሐዋርያት ወገን የምንሆን ይመስላችኋል? ምክንያቱም ዛሬም ያውነና አንዱን አንስተን ስናበረግደው፣ ሌላኛውን ስንጥለው፣ ሌላውን ስናነሳው፣ እውነቱን በሐሰት ስንደባልቀው ከአይሁድ የምንሻልበት ምንም ነገር እናጣለን በእውነት። ስለዚህ እውነት እንዴት እንደጠፋች አያችሁ። በመስሪያ ቤቶቻችሁ አይታችኋል። የሌሉ ሪፖርቶች ተደርድረው ሲመጡ፣ ስለዚህ እውነት እንዴት እንደጠፋች አይታችኋል። ያልሰሩትን የሰሩ፣ ያላደረጉትን ያደረጉ፣ ያላነሱትን እንዳነሱ እንዲያድርገው የሀገሪቱ ብቸኛ አንዋሪ ሲመስሉ እውነት እንደጠፋች አይታችኋል። ሰው ሁሉ እያለቀሰ ሀገሪቱ ከዓለማት በላይ ሆና የዓለማት መቅኛ ሁና ሪፖርት ሲቀርብ አላያችሁም? ስለዚህ እውነት እንዴት እንደጠፋች አላያችሁም? እግዚአብሔር አምላካችን ወደ እውነት ይመልሰን። አሜን። ወስብሐት ለእግዚአብሔር።